አሁን ሁሉንም ነጥቦች ሰብስበን የምናጠቃልልበት ጊዜ ነው። እስካሁን ያየነውን እነዚህ የታሪክ ክስተቶች ዛሬም ድረስ የት እንደሚስተጋቡ እንድናስብበት ነው። ይህ ማጠቃለያ ያለፈውን ታሪክ ክብደት ዕውቅና በመስጠት ነገር ግን ወደፊት በመመልከት ላይ ያተኮረ የውይይት ማጠቃለያ ይሆናል። ይህን ሁሉ ከመረመርን በኋላ በቅኝ ግዛት ዘመን የነበሩ የትምህርት ፖሊሲዎችን ስንመለከት ነገሩ እጅግ ውስብስብና ብዙ ውዝግብ ያለበት መሆኑን እንረዳለን። አውሮፓውያን የሰለጠነ ማህበረሰብ ለመፍጠር ከሚሉት የይስሙላ ንግግር ጀምሮ ቅኝ ተገዢዎች ትምህርትን ለራሳቸው ጥቅም ለማዋል ያደረጉት ብልህ ተጋድሎ ሁሉ ትምህርት የጦፈ የትግል ሜዳ እንደነበር ያሳያል። ስልጣን፣ ማንነትና የወደፊት ህልሞች የሚጋጩበት ቦታ ነበር። በዚህ ሁሉ ሂደት ውስጥ እነዚያ የቅኝ ግዛት የትምህርት ፖሊሲዎች ስለ ዘመናዊነት የሚናገሩት በጎ ነገር ቢኖርም በመሰረቱ የተቀረጹት የቅኝ ገዢዎችን ስግብግብ ስትራቴጂያዊ፣ ኢኮኖሚያዊ እና ባህላዊ ፍላጎቶች ለማገልገል ነበር። ይህ እንደማድረጋቸውም ዛሬም ድረስ በድህረ ቅኝ ግዛት ሀገራት ትምህርት ላይ ተጽዕኖ እያሳደሩ ያሉ ሰፊ ልዩነቶችና ጥልቅ የርዕዮተ ዓለም ግጭቶችን ትተው አልፈዋል። ዳሰሳችን በግልጽ እንዳሳየው እያንዳንዱ የቅኝ ግዛት ትምህርት ክፍል ተደራሽነት፣ ቋንቋ፣ ስርዓተ ትምህርት፣ የመምህራን ስልጠናና አመራር የቅኝ ግዛት ቁጥጥርን ለማጠናከር ነበር። የትምህርት እውነተኛ ዓላማ ቅኝ የተገዢ ሕዝቦች እንዲበለጽጉ መርዳት አልነበረም። ይልቁንም ዓላማው ታዛዥ የሰው ኃይልና ዝቅተኛ ደረጃ ቢሮክራቶችን መፍጠር ወይም እንደ እንግሊዝ፣ ህንድና እንደ ሴኔጋል ባሉ ቦታዎች እንደታየው በባህል የተዋጡ አሲሚሌትድ ሰዎችን መፍጠር ነበር። ተደራሽነትና ፍትሃዊነትን በተመለከተ አብዛኛው ሕዝብ ዕድሉን በዘዴ ይነፈግ ነበር። በዘር በጾታና በመኖሪያ ቦታ ላይ የተመሠረተ የደረጃ ሥርዓት በመዘርጋት ሰፊው ሕዝብ መሃይም ሆኖ እንዲቀርና ጥራት ያለው ትምህርት ለጥቂት የከተማ ልሂቃን ብቻ እንዲሆን ተደርጓል። ከዚያም የቋንቋ ፖሊሲ ነበር። ይህ ለባህላዊ ማንነት ማጥፋት ዘመቻ ከልቸራል ቡሊይንግ እጅግ ኃይለኛ መሳሪያ ነበር። እንደ እንግሊዝኛ፣ ፈረንሳይኛና ፖርቱጋልኛ ያሉ የቅኝ ገዢዎች ቋንቋዎችን በኃይል በመጫን የአካባቢ ቋንቋዎች ወደ ጎን እንዲገፉ ተደርጓል። ይህ ብዙ ሰዎች ባህላዊ ማንነታቸውን እንዲያጡና በትምህርት ቤት ውስጥ ከባድ የመማር እንቅፋት እንዲገተማቸው አድርጓል። ሥርዓተ ትምህርቱ ሙሉ በሙሉ በአውሮፓውያን እይታ የተሞላ ነበር። የአውሮፓን ታሪክ፣ ስነ ጽሑፍና ሳይንስ እያወደሰ የአካባቢውን ዕውቀት ግን ችላ ይል ወይም ያንቋሽሽ ነበር። ይህ ሁኔታ በተማረው ክፍል ዘንድ የአእምሮ ቅኝ ግዛት ሜንታል ኮሎናይዜሽን እና የበታችነት ስሜት እንዲሰማቸው አድርጓል። የመምህራን ስንተናም ቢሆን ታማኝ የቅኝ ግዛት ወኪሎችን ለማፍራት ያለመ ነበር። ሆኖም በሚያስገርም ሁኔታ ይህ ሂደት በኋላ ላይ ለነጻነት ትግል ወሳኝ ሚና የተጫወቱ የተማሩ የአካባቢው ተወላጆችን ፈጥሯል። እነዚህ ሰዎች ሥርዓቱን የተቀበሉ ቢመስሉም በተቃራኒው ሥርዓቱን ለመታገል ተጠቅመውበታል። በመጨረሻም አስተዳደርና ቁጥጥር እጅግ የተማከለ ነበር። የአካባቢው ሕዝብ ምንም አይነት ተሳትፎ አልነበረውም። የትምህርት ውሳኔዎች በቀጥታ ከአውሮፓ ይመጡ ነበር። የተለያዩ የቅኝ ግዛት ልምዶችን የእንግሊዝ፣ የፈረንሳይ፣ የጣሊያንና የፖርቱጋልን ስንመለከት ግልጽ የሆነ ተመሳሳይነት እናያለን። ሁሉም የቅኝ ግዛት ኃይሎች ትምህርትን ለኢኮኖሚያዊ ጥቅምና ለአስተዳደር ቅልጥፍና ተጠቅመውበታል። ሁሉም በተወሰነ ደረጃ የባህል ወረራ አሲሚሌሽን ሞክረዋል። በተለይም ፈረንሳይና ፖርቱጋል ይህንን በብርቱ ገፍተውበታል። የእንግሊዝ ፖሊሲ ምንም እንኳን ቅኝ ግዛታዊ ቢሆንም በአንዳንድ ጊዜ ለሚሽነሪዎች ሰፊ ዕድል ይሰጥ ነበር። እንዲሁም በአንዳንድ ቦታዎች በመጀመሪያ ደረጃ የአካባቢ ቋንቋዎችን በመጠቀም ረገድ ትንሽ ላላ ያለ አቋም ነበረው። ስልቶቹ የተለያዩ ቢሆኑም ውጤቱ ግን አንድ ነበር። የትምህርት ሥርዓቱ የቅኝ ገዢውን የሚጠቅም አብዛኛውን ሕዝብ አቅም የሚያሳጣና እንዲሁም የባህልና የኢኮኖሚ ጥገኝነትን የሚፈጥር ነበር። እንደዚህ የትምህርት ፖሊሲዎች የቅኝ ግዛት ባንዲራ ሲወርድ በድንገት አልጠፉም። የፈጠሩት ጠባሳ አሁንም በድህረ ቅኝ ግዛት ሀገራት ውስጥ ይታያል። ይህ ሁኔታ አሁንም ድረስ የቀጠሉ ተግዳሮችንና በጥንቃቄ መታየት ያለባቸውን የተወሰኑ ጥቅሞችን አጣምሮ የያዘ ነው። የቅኝ ግዛት ትምህርት ለአንዳንድ ዘመናዊነት ለምንላቸው ጉዳዮች አስተዋጽኦ ማድረጉን በጥንቃቄ ማየት ተገቢ ነው። የንባብና ጽሕፈት ክህሎትን፣ ለአዳዲስ መንግስታት የሚያስፈልጉ የአስተዳደር ክህሎቶችን እና ለዘመናዊ ትምህርት ቤቶች የመሠረተ ልማት መጀመሪያዎችን አስተዋውቋል። የምዕራባውያን ሳይንስና ቴክኖሎጂም መሠረት ተጥሏል። በሚያስገርም ሁኔታ
የጋራ የሆነ የቅኝ ግዛት ቋንቋ መስጠቱ የተለያዩ ብሔረሰቦች እርስ በርስ እንዲግባቡና ለነጻነት ትግል ብሔራዊ አንድነትን እንዲፈጥሩ ረድቷል። ነገር ግን እነዚህ ጥቅሞች ከተከፈለው ዋጋ አንጻር እጅግ ግባ የሚባሉ አይደሉም። እነዚህ አዎንታዊ ውጤቶች በቅኝ ገዢዎች ታቅዶ የተደረጉ ሳይሆኑ በአጋጣሚ የተገኙ ናቸው። አሉታዊ ቅርሶች ግን እጅግ የከፉና ጉዳት ያደረሱ ናቸው። ከቅኝ ግዛት ዘመን የተወረሱት ኢፍትሐዊ አሰራሮች ዛሬም ድረስ የድህረ ቅኝ ግዛት ትምህርት ቤቶችን እየፈተኑ ነው። በከተማና በገጠር፣ በሀብታምና በድሃ እንዲሁም በወንድና በሴት መካከል ያለው የትምህርት ልዩነት አሁንም ሰፊ ነው። እነዚህ ችግሮች የቅኝ ግዛት ሥርዓት ጥሎልን በሄደው መዋቅር ምክንያት ተባብሰዋል። የቀድሞ የቅኝ ግዛት ቋንቋዎች በከፍተኛ ትምህርትና በመንግሥት ሥራ ላይ ያላቸው የበላይነት መቀጠሉ አሁንም ድረስ የቋንቋ ክፍፍልን ይፈጥራል። ይህ ሁኔታ የአካባቢ ቋንቋዎችን ወደ ጎን በመግፋት የባህል እድገትን ይጎዳል። እንዲሁም በእነዚህ የቅኝ ግዛት ቋንቋ መናገር የማይችሉትን የመማር ዕድል ያጠብባል። ይህ እውነተኛ እንቅፋት ነው። በቅኝ ግዛት ዘመን የአካባቢ ዕውቀትን ማጥፋት ከፍተኛ የሆነ የሀገር በቀል ጥበብ እንዲጠፋ አድርጓል። በትምህርትና በምርምር ዘርፍ በምዕራባውያን አስተሳሰብ ላይ ብቻ መደገፍ ዘላቂ መፍትሄዎችን ለማግኘት አስቸጋሪ አድርጎታል። የድህረ ቅኝ ግዛት የትምህርት ሥርዓቶች ብዙውን ጊዜ የምዕራባውያንን ሞዴሎች፣ ሥርዓተ ትምህርት እና የማስተማር ዘዴዎች ቀጥታ ይገለብጣሉ። ይህ ደግሞ ትምህርቱ ከሚያመርተውና ሀገሪቱ ለእድገቷ ከሚያስፈልጋት ነገር ጋር አለመጣጣምን ይፈጥራል። ይህ ሁኔታ ለየአእምሮ ስደት ብሬን ድሬን እና ለአካባቢው የሚመጥን የፈጠራ ሥራ እጥረት አስተዋጽኦ ያደርጋል። ታዲያ ይህ ሁሉ ታሪክ ለዚህኛው ዘመን የሚጠቅም ነገር ምን ይነግረናል? የቅኝ ግዛት የትምህርት ፖሊሲዎችን መረዳት ዛሬ ለገጠሙን ዓለም አቀፍ ፈተናዎች መፍትሄ ይሰጠናል። ስለ ውጭ እርዳታ ተጽዕኖ፣ ስለ ዓለም አቀፍ ሥርዓተ ትምህርትና ሁሉን አቀፍ ስለሆነ የማስተማር ዘዴ ስናስብ ታሪኩን ማወቅ አለብን። የዛሬን የትምህርት ልዩነቶች በብቃት ለመፍታት ታሪካዊ መሠረታቸውን መረዳት የግድ ይለናል። በመጨረሻም የቅኝ ግዛት የትምህርት ፖሊሲዎች በሰው ልጅ ታሪክ ውስጥ እጅግ ውስብስብና አሳዛኝ ምዕራፎች ናቸው። አእምሮንና ማኅበረሰብን ለቅኝ ግዛት ዓላማ የተፈጠሩ የቁጥጥር መሣሪያዎች ነበሩ። ሆኖም ሳያውቁት የትግል ዘርን ዘርተዋል። የራስን ዕድል በራስ የመወሰን ፍላጎትንም እውነተኛ ነፃና ፍትሐዊ የሆነ የትምህርት ተስፋን ለመገንባት የሚደረገውን አድካሚ ጉዞ አስጀምረዋል። ትምህርትን የመቆጣጠር፣ ቋንቋን የማሳደግ እና እውነተኛ ነፃነትን የማረጋገጥ ትግል በቅኝ ግዛት ጥላ ስር የተጀመረ ቢሆንም ዛሬም ቀጥሏል። ሀገራት የራሳቸውን የእውቀትና የባህል ሉዓላዊነት መልሰው ለማግኘት እና እንደገና ለመወሰን የሚያደርጉት ጥረት ዛሬም ሕያው ነው። ስላዳመጣችሁኝ አመሰግናለሁ።